ለዚህ ነው አመንኩኝ ስለዚህም ተናገርኩኝ አለ። ካልተናገርክ ያመንከውን ነገር አይሰራም ማለት ንግግራችሁ በእምነት መሆን አለበት። ስትናገሩ አምናችሁ ነው የምትናገሩት። ያለበለዚያ የመንፈስን አካል የማይታየውን አካል መቀበላችሁ ኢሳይያስ 53 ቁጥር በእውነት ደዌያችንን ተቀበለ ሕመማችንንም ተሸክሟል። እኛ ግን እንደተመታ እግዚአብሔርም እንደተቀሰፈ እንደተቸገረም ቆጠርነው። ምንድነው የሚለው? ፓስተር ሲያነባው እዚህ ጋር እያለ ያለው ምን እያለ ነው ብላችሁ ካላችሁ እርሱ በእውነት ደዌያችንን ተቀበለ። ደዌ በሽታዬን ተቀበለ። ይሄ ተስፋ ነበረ መጀመሪያ ብሉይ ኪዳን ላይ ገና ሳይፈጸም ገና ሳይመጣ የተነገረ ቃል ነው። ስለዚህ ይሄ ቃል ዛሬ ላለች ቤተ ክርስቲያን ይሰራላታል። ለብሉይ ኪዳን ተስፋ ነበረ፣ ለአዲስ ኪዳን ግን ይሄ ቃል በጌታ በኢየሱስ ስም ላመነ ሁሉ የሚሰራ ቃል ነው። እባክህ እጃችሁን ከፍ አድርጉና በእውነት እርሱ ደዌን ተቀበለ በሉ ባካችሁ። እርሱ ምን አለ? ተቀበለ። ከዛስ ሕመማችንን ተሸክሟል። ሕመማችን ማን ነው የተሸከመው? ሕመምህን አባትህ፣ እናትህ፣ ወንድምህ፣ አክስትህ፣ ገንዘብህ ኢየሱስ በመስቀል ላይ ደዌህን፣ ሕመምህን፣ ችግርህን፣ ሐዘንህን በመስቀል ላይ ተሸከመና ወጣ። አንዴና ለመጨረሻ ወጣና እንዲህ አለ፣ ተፈጸመ አለ። በተፈጸመ ነገር ላይ የምትመላለሱ ሰዎች ከእናንተ የሚጠበቀው ማመን ነው። በኢየሱስ ስም አሜን በሉና ውሰዱ። ለሆነ ሰው ያዘውና አመንና ይሄንን በረከት ተቀበል። ማረጋገጫ እየሰጠ ነው በለው እባክህ። እኛ ግን እንደተመታ በእግዚአብሔርም እንደተቀሰፈ እንደተቸገረ ቆጠርነው። እርሱ ግን ስለ መተላለፋችን ቆሰለ፣ ስለ በደላችን ደቀቀ። የደህንነታችን ተግሣጽ በእርሱ ላይ ነበረ፣ በእርሱ ቁስል እኛ ተፈወስን። ይኸውልህ የኃጢአት ፈውስ በጌታ በኢየሱስ ስም፣ የበሽታ ፈውስ ዛሬ ይኸውላችሁ ከኃጢአት የተፈወሳችሁ ሰዎች አሟችሁ ከሆነ ማስረጃ አለኝ። ኢሳይያስ 53 ትላለ ቁጥር 4 ጀምሮ በመገረፉ ቁስል ተፈውሻለሁ። አሜን። እጃችሁን ከፍ አድርጉና በመገረፉ ቁስል ተፈውሻለሁ በሉ እባካችሁ። በመገረፉ ቁስል ተፈውሻለሁ። ድገሙ። ሄሎ ማረጋገጫ፣ እምነት ማረጋገጫ። አምኛለሁ፣ አንድ ነገር አምናለሁ፣ ማረጋገጫ አለኝ። እምነቴ ነው ማረጋገጫዬ። እሱም በማመኔ ያ የተደረገልኝ ነገር አለ። ለኔ እግዚአብሔር በቀራንዮ መስቀል ላይ የሰራው ስራ አለ። ሁለተኛ ያላያችሁትን ነገር ማረጋገጫ የላችሁ። ማረጋገጫችሁ ምንድነው? እምነት ይባላል። ደግሞ ለምሳሌ ላሳያችሁ። ሉቃስ ምዕራፍ 2 ከ25 ጀምሮ ፓስተር አንብበ። በኢየሩሳሌምም ስምዖን የሚባል ሰው ነበረ። ይህም ሰው የእስራኤል መጽናናት ይጠባበቅ ነበር። ይህ ሰው ተስፋ አለ፣ የተሰጠ ተስፋ አለ። አንድ እስራኤልን ከሆነ ባርነት ነፃ የሚያወጣ አንድ አምላክ፣ አንድ ሰው የሆነ የሚወለድ ለምድር በረከት የሆነ እንደሚመጣ ሰምቷል። ያንን ተስፋ በእምነት ይጠባበቅ ነበር። እሺ ከዛ ጻድቅና ትጉ ነበረ። ጻድቅ ነው፣ ትጉ ሰው ነበር። እሺ መንፈስ ቅዱስም በእርሱ ላይ ነበረ። በጌታም የተቀባውን ሳያይ ሞትን እንዳያይ በመንፈስ ቅዱስ ተረድቶ ነበር። በመንፈስም ወደ መቅደስ ወጣ። ወላጆቹም እንደ ሕጉ ልማድ ያደርጉለት ዘንድ ሕፃኑን ኢየሱስን ባስገቡት ጊዜ እርሱ ደግሞ ተቀብሎ አቀፈው። እግዚአብሔርንም እየባረከ እንዲህ አለ፣ ጌታ ሆይ አሁን እንደ ቃልህ ባሪያህን በሰላም ታሰናብተዋለህ። ዓይኖቼ በሰዎች ሁሉ ፊት ያዘጋጀውን ማዳንን አይተዋልና። አላየም ነበር፣ በዓይኑ ግን እየጠበቀ። ዛሬ ተስፋ አላችሁ፣ የሰማችሁት ነገር አለ፣ እምነት አላችሁ አይደለ? ያመናችሁትን ነገር ተስፋ ሆኖ አይቀርም፣ በሕይወታችሁ ይፈጸማል። ባካችሁ እነዚህ በሉ፣ ሊዘገይ ይችላል፣ እምነቴ ግን አይሸረሸርም በሉ ባካችሁ። የሰማችሁት ነገር አለ፣ የሆነ ቦታ ሄዳችሁ ተከልክላችሁ ይሆን? እመኑ፣ እግዚአብሔር ምስክሬ ነው። ያ የጀመራችሁት ነገር ተስፋ ሆኖ አይቀርም፣ ይፈጸማል።
አንድ ቀን ትመሰክሪያለሽ፣ አንድ ቀን ትመሰክራለች። ጩና አሜን በሉ በኢየሱስ። እጃችሁን ከፍ አድርጉና እምነቴማ አይሰረቅም በሉ ባካችሁ። ስለዚህ እምነትን በሁለት ነገር ነው ማየት አለ። አንደኛ እምነት ስናምን ማስረጃ ያለውን ነገር እናምናለን። ሁለተኛ ነገር እምነት ራሱ ለኛ ማስረጃችን ነው። የማይታየውን ነገር እንደሚታይ እርግጠኛ ነው። ከዛስ ሁሉ ጊዜ እንዲህ ይሆናል ብሎ መናገር። መንፈሳዊ ዓለም የንግግር ዓለም እንደዚህ ነው የሚለው። ጉድጓድን ቆፍር ይላል፣ ዳመናም የለም ሸለቆ የለም፣ ይሄ ውሃ ይሞላል። ምንም ያለሽ ዘይት ነው ያለሽ። አዎ እጅና ምን ላይ አንቆርቁሪ። እሺ ከዛስ ከዛስ አንቺም ለሌሎች ምን አይነት ዓለም ነው መንፈሳዊ ዓለም? አምና ያላትን ያደረገ ሄደችና ሰምታለች የሆነ ነገር አምና ሄደችና በሩን ዝግ ያላት የነገራት በርሽንም ዝግ ማሰሮንም አታታለሽ አምናለች። አሁን መቀበያው እምነት ይባላል። ያላትን መታደረገ አንዳንድ ሰው አያደርግም። የምታምኑትን ነገር ማድረግ ይሆንላችሁ። እጃችሁን ከፍ አድርጉና የሚጠራጠር ሰው አንድ ነገር አያገኝም አምናለሁ በሉ ባካችሁ። ተባርካለሁ እንዴ የአብርሃም በረከት በክርስቶስ ኢየሱስ ወርሳ። ስለዚህ እኔ ተባርካለሁ። ዛሬ ይኸው የሚቆጠር ነገር ስለሌለ ተሳስተሃል። እኔ ተባርካለሁ። አጠገብ ያለውን ሰው አንተ ተባርካል በለው እባክህ። ትባረካለህ። እኔ ተባርካለሁ። ለምን መሰለ? ማረጋገጫ አለኛ። ማረጋገጫ ልስጥ ይኸውና ማረጋገጫ። ለአብርሃምና ለዘሩ የተስፋው ቃል ተነገረ። ስለ ብዙዎች እንደሚነገር ለዘሮቹ አይልም። ስለ አንድ እንደሚነገር ግን ለዘርህ ይላል፣ እርሱም ክርስቶስ። እስኪ በክርስቶስ ያመነ ጮክ በሉና እንደዚህ በሉ፣ እኔ ተባርኬያለሁ በሉ። እሺ ስንት በረከት? 7። አብርሃምን ከሀገርህ ከዘመድህ ከአባትህ ቤት ተለይተህ ወደማሳይ ምድር ውጣ ካለ በኋላ 7 በረከት ነግሮታል። አንደኛው በረከት እባርካለሁ፣ ሁለተኛው ታላቅ ሕዝብ አደርጋለሁ፣ ስምህን አከብራለሁ፣ የምድር ነገሮች ባንተ ይባረካሉ። ከዛ ለበረከት ሁን። 2 ቀረ። የሚባርኩን እባርካለሁ፣ የሚረግሙን እረግማለሁ አለ። እኔ ጋር ይሄ በረከት አለ የሚል ሰው ጮ አሜን ይበል። እጃችሁን ከፍ አድርጉ። አንድ ነገር ልንገራችሁ፣ ስማችሁ ከብዷል እኮ አላመናችሁም እንጂ በኢየሱስ ስም የአብርሃምን ስም እግዚአብሔር አከብዳለሁ እንዳለ ያንቺ ስም ከዛሬ ጀምሮ ከብዷል። እስኪ እንደዚህ በሉ፣ እኔ ተባርኬያለሁ በሉ። ታምናላችሁ? ታምናላችሁ? በኢየሱስ ስም ይሄ በረከት በእኔና በእናንተ ላይ ተቀምጧል። እጃችሁን ከፍ አድርጉና እኔ ተባርኬያለሁ በሉ። የአብርሃም በረከት በእኔ ላይ አለ በሉ። ስለዚህ አንድ ነገር የምነግራችሁ ነገር መንፈሳዊ ዓለም የንግግር ዓለም ነው። ያመንከውን ደግሞ መናገር አለብህ። ዳዊት ለዚህ ነው አመንኩኝ ስለዚህም ተናገርኩኝ አለ። ካልተናገርክ ያመንከውን ነገር አይሰራም ማለት። ንግግራችሁ በእምነት መሆን አለበት። ስትናገሩ አምናችሁ ነው የምትናገሩት። ያለበለዚያ የመንፈስን አካል የማይታየውን አካል መቀበል አትችሉም። መቀበል የምትችሉት ያመናችሁትን ነገር መናገር አለባችሁ። ቅድም እንዳልኳችሁ በሽታ መጥቷል። አዎ፣ ነገር ግን ምን ትላለህ? ኖ እኔ በመገረፉ ቁስል ተፈውሻለሁ። የሆነ ችግር አለ፣ የሆነ ሐዘን አለ፣ የሆነ ባድነት። ኖ እኔ ተባርኬያለሁ። ሰይጣን ይስማ፣ ሟርተኛ ይስማ፣ ደጋሚ ይስማ፣ እኔ ተባርኬያለሁ። የተባረኩት ዛሬ አይደለም። ስለ እኔ በመስቀል ላይ ድሃ የሆነ አካል አለ። እርሱ ማን ይባላል? ኢየሱስ። ስለዚህ ጮክ በልና እኔ ተባርኬያለሁ በል። ትነቀላለች ሲሉ እኔ ተተኪለ። ዛሬ የሆነ ሰው ተከልክሎ ከሆነ ተመልሶ እየጸለየ ይሄዳል። ባካችሁ የሆነ ሰው እጁን ከፍ አድርጉና በጌታ በኢየሱስ ስም አምኜ እገባለሁ በሉ ባካችሁ። ለምሳሌ እንጀራ በምንድን ነው የሚቀርበው? በሳህን፣ በትሪ፣ ወጡሳ በጭልፋ። ታዲያ የሆነ ነገር እንዴት እንቀበል? በእምነት። አሳ በምን ይጠመዳል? ማጥመጃ አለው፣ መረብ አለው አይደል? ታዲያ የሆነ የተከለከልከውን ነገር ዛሬ እነግርሃለሁ፣ በጌታ በኢየሱስ ስም አምነህ መቀበል ይሆንልሃል። ያ ነገር እኮ ተከልክለሃል፣ ያ ነገር አይሆንም ተብለሃል። ግን አሁን ዛሬ ቆም በልና በኢየሱስ ስም እቀበለዋለሁ። እኔ ዛሬ ያንን ነገር አስመልሳለሁ። የሆነ ሰው ዛሬ ሲናገር ታምራት ይሆንበታል።